ኢትዮጵያ ከዓለም አንደኛ ሆነች። የ20 ዓመቱ የድል ምዕራፍ ቻይናን ያስከተለው እድገት ሲፈተሽ ግብጽ ከአይኤምኤፍ መርዶ ደረሳት። የአልሲሲ መንግስት ከውስጥ የቀደመው ከባድ ፈተና። የአሜሪካ ልዑክ ለመከላከያ መሰከረ። መከላከያ ክህሎቱን ለአሜሪካው አቻው ሊያካፍል ነው። ሰላም የንጋት ቲዩብ ውድ ተከታታዮቻችን፣ በመቀጠል የዕለቱን ዋና ዋና መረጃዎችን በዝርዝር እናቀርባለን። አዳዲስ መረጃዎቻችን በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ አድርገው የደወል ምልክቷን እንዲጫኑ በአክብሮት እየጠየቀን እስከ ዝግጅታችን ፍጻሜም አብራችሁን እንዲዘልቁ እንጋብዛለን። ኢትዮጵያ ከዓለም አንደኛ ሆነች። የ20 ዓመቱ የድል ምዕራፍ ቻይናን ያስከተለው እድገት ሲፈተሽ በዓለም ኢኮኖሚ ላይ የራሷን የሆነ የኢኮኖሚ ውጤት እያስመዘገበች ያለችው ኢትዮጵያ የ20 ዓመት አዲስ የድል ምዕራፍ ማስመዝገቧ ተሰምቷል። ኢትዮጵያ ካለፉት 20 ዓመታት ወዲህ በዓለም ላይ ካሉት 75ቱ ትልልቅ ኢኮኖሚዎች መካከል በዶላር ተኮር ኖሚናል ጂዲፒ መቶኛ እድገት አንደኛ ደረጃ መያዟን የሚገልጽ የምስራች ነው የተነገረው። በየዓመቱ የሀገራችን በዶላር ተኮር ኖሚናል ጂዲፒ መቶኛ እድገት በደረጃ የሚያስቀምጠው የአይኤምኤፍ ወርልድ ኢኮኖሚክ አውትሉክ መረጃ መሰረትም የኢትዮጵያ ኢኮኖሚ ከ12.4 ቢሊዮን ወደ 109.5 ቢሊዮን ዶላር እድገት በማሳየት ቀዳሚ መሆኑ ይፋ አድርጓል። ኢትዮጵያ ያስመዘገበችው እድገት በ784 በመቶም ሲሆን ይህም ቁጥር ከቻይናው 734 በመቶ፣ ከኡዝቤኪስታን 666 በመቶ እና ደግሞ ከቬትናም 562 በመቶ ጋር ሲነጻጸር ብልጫ በመውሰድ ኢትዮጵያን ከቀሪው ዓለም ግንባር ቀደም እንድትሆን ያስቻላት የምስራች ሆኖም ነው የተመዘገበው። በዶላር ተኮር ኖሚናል ጂዲፒ ላይ ኢትዮጵያ ያስመዘገበችው ድል በመንግስት የተደረገ ትልቅ የመሰረተ ልማት ኢንቨስትመንትና በተለያዩ መስኮች ላይ በተሰሩ ስራዎች ላለፉት 10 ዓመታት በአማካይ ከ8 እስከ 10 በመቶ በላይ የሚሆን የጂዲፒ ግሮስ መኖሩን ምክንያት እንደሆነ መረጃው ያትታል። ከዚህ ጋር በተያያዘ ግን ኢትዮጵያ በዚህ ደረጃ ውስጥ መካተቷ ካላት አጠቃላይ የኢኮኖሚ መጠን ወይም ደግሞ በነፍስ ወከፍ ገቢ ካላት ደረጃ ጋር በቀጥታ የሚስተካከል እንዳልሆነም ተገልጿል። በአሁኑ ወቅትም የሀገሪቱ የነፍስ ወከፍ ገቢ $1000 አካባቢ የሚገኝ ሲሆን ኢትዮጵያ ገና በኢኮኖሚ ልማት ጎዳና ላይ ተጨማሪ ርቀት እንደሚቀራትም ያሳየ ነው የተባለው። እንዲሁም የተጠቀሰው 784 በመቶ እድገት የ20 ዓመታት ድምር ውጤት እንጂ የየዓመቱ ትክክለኛ የእድገት መጠን መለኪያ አለመሆኑም ተብራርቷል። የማለት ኢትዮጵያ ባለፉት 2 አስርት ዓመታት ውስጥ ያሳየችው ወጥ የሆነ ኢኮኖሚያዊ እድገት ወደፊትም ለሚደረገው ልማት ጠንካራ መሰረት ጥሎ ማለፉን የሚያመላክት ነው የተባለው። ግብጽ ከአይኤምኤፍ መርዶ ደረሳት። የአልሲሲ መንግስት ከውስጥ የገጠመው ከባድ ፈተና። በኢትዮጵያና በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ በመግባት የራሱን የፖለቲካ ውጥረት በመሸፈን የህዝብን ትኩረት ወደ ውጭ ኃይሎች ለማዞር እየጣረች ባለችበት በዚህ ወቅት ላይ የግብጽ መንግስት ሚስጥር ያጋለጠ መረጃ በዓለም አቀፉ ተቋም ይፋ ወጥቷል። ግብጽ የመካከለኛው ምስራቅ ጦርነትን ተከትሎ በተፈጠረባት ውጥረት የኢኮኖሚ መሰረቷ በሆነው ስዊዝ ካናል በሚንቀሳቀሱ መርከቦች ላይ የድሮን ጥቃት በተፈጸመባት ማግስት የኢኮኖሚ ስብራት የሚያባብስ መርዶ ከአይኤምኤፍም ደርሶታል። የግብጽ መንግስት በተለያዩ ጊዜ ባለው የፖለቲካ ታሪክ ውስጥ በኢኮኖሚ ስብራቶች ማለፉ የተለመዱ ቢሆንም ከአይኤምኤፍ የተሰማው መርዶ በግብጻውያን ዘንድ የፕሬዝዳንት አብዱል ፈታህ አልሲሲን ተቀባይነት ትልቅ ፈተና ውስጥ ሊከት የሚችል አጋጣሚ ሊፈጠር እንደሚችልም ይገለጻል። ግብጽ የገጠማትን የኢኮኖሚ መዋዠቅ ተከትሎ የህዝብን ትኩረት ከኢኮኖሚያዊና ውስጣዊ ከሆኑ ችግሮች ላይ በማንሳት እንደ ኢትዮጵያ ወዳሉ የውጭ አጀንዳዎች ላይ ትኩረት ለማዞር የምትከተለው ስልት አድርጋ የምትጠቀም ሲሆን ለዚህ ስትራቴጂካዊ አካሄድ የህዳሴ ግድብና የኢትዮጵያን የቀይ ባህር ጥያቄ ላይ አተኩራ እየሰራች መሆኑንም ተንታኞች ይገልጻሉ። የዓለም አቀፍ የገንዘብ ድርጅት ይፋ ባደረገው መረጃ መሰረትም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ መንግስት ከፍተኛ የሚባል የኢኮኖሚ ጫና ውስጥ መግባቱን የሚያሳይ ተደርጎም ተወስዷል። ሪፖርቱ እንደሚያመላክተው ግብጽ በያዘችው የበጀት ዓመት $9.7 ቢሊዮን የፋይናንስ ክፍተት የገጠማት ሲሆን ከዚህ ውስጥም ትልቁ ድርሻ የሚሸፍነው የውጭ ብድር መሆኑም ተገልጿል። የአልሲሲ አስተዳደር እንደ አማራጭ አቅዶት የነበረው የልማት ድርጅቶችን ወደ ግል የማዞር ስትራቴጂ ደግሞ ከሚጠበቀው በታች በመሆኑ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከተለያዩ የግል ሴክተር መስሪያ ቤቶችና ባለሀብቶች ጋር ያደረጉት ውይይት መፍትሄ አምጪ አለመሆኑ ለግብጽ ከባድ ራስ ምታትም ሆኖባታል ነው የተባለው። በግብጽ የፖለቲካ ታሪክ ውስጥ ከፕሬዝዳንት አልሲሲ በፊት የነበሩ መሪዎችም ተመሳሳይ የኢኮኖሚ ጫናዎች ገጥሟቸው እንደነበር የሚታወስ ሲሆን ለአብነትም የቀድሞ ፕሬዝዳንት ሁስኒ ሙባረክ በ2011 ከስልጣን ሲወርዱ የኢኮኖሚ ውድቀት፣ የስራ አጥነት መጨመርና የኑሮ ውድነት ከፖለቲካ ቅራኔዎች ጋር ተዳምሮ ትልቅ ሚና ተጫውቶ እንደነበረም ይታወሳል።
ከሁለት ዓመት በኋላ ደግሞ ፕሬዝዳንት መሐመድ ሙርሲ በወታደራዊ መፈንቅለ መንግስት ከስልጣን ሲወገዱ የነዳጅና የኤሌክትሪክ እጥረት ያስከተለው ህዝባዊ ብሶት ከወሳኝ ምክንያቶች አንዱ በመሆን በግብጽ የፖለቲካ ታሪክ ኢኮኖሚያዊ የፖለቲካ መረጋጋት ላይ ያለውን ከፍተኛ ተጽዕኖ የሚያሳይ ጉዳይ ሲሆን አሁንም ቢሆን አይኤምኤፍ ለግብጽ ይፋ የተደረገው መርዶ ለፕሬዝዳንት አልሲሲ የውስጥ ፈተናን ይዞ እንደመጣም አመላካች ጉዳይም ተደርጎም ይወሰዳል። ግብጽ በፈረንጆቹ ኖቬምበር ወር የምታደርገው 8ኛውና የመጨረሻ የአይኤምኤፍ ግምገማ የመንግስት ኢኮኖሚ ፖሊሲ አቅጣጫና የፖለቲካ መረጋጋት የወደፊት ዕጣ ፈንታ ላይ ወሳኝ ምዕራፍ ሆኖ የሚጠበቅ እንደሆነም ተነግሯል። በተጨማሪም የግብጽ አሁናዊ ሁኔታ ጠቅላይ ሚኒስትር ሙስጠፋ አብዱል ለወራት ሲናገሩት የነበረውን መንግስት ከአይኤምኤፍ ጋር ተጨማሪ ስምምነት አይፈርምም የሚለውን አቋም ላይ ጥያቄ የሚያስነሳም ነው ተብሏል። ሀገሪቱ ካላት ውስንነት አንጻርም ብድርን ላልተወሰነ ጊዜ ማስቀጠል ግድ ሊሆንባት እንደሚችል ያመላከተ ጉዳይም ሆኗል። ግብጽ አሁን ላይ ካሉባት ውስጣዊ የኢኮኖሚ ስብራቶች ጋር ተያይዞ የግብጽ ዜጎች ትኩረታቸውን ከኢኮኖሚ ላይ በማንሳት በኢትዮጵያና በሌሎች ጎረቤት ሀገራት አጀንዳ ላይ እንዲያተኩሩና የኢትዮጵያን የቀይ ባህር ጥያቄ እንዲሁም ደግሞ የህዳሴ ግድቡን የመሳሰሉ አጀንዳዎች ላይ በማተኮር የግብጽን ውስጣዊ ችግሮች ላይ ትኩረታቸውን እንዳያደርጉም ከፍተኛ ጥረትን እያደረገች መሆኗም ተገልጿል። የግብጽ የግልና መንግስታዊ የሆኑ የሚዲያ አውታሮችም አሁን ላይ በከፍተኛ መጠን የኢትዮጵያ ህዳሴንና የኢትዮጵያን የቀይ ባህር ጥያቄን በተመለከተ የተለያዩ ዘገባዎችን እያስተጋቡ ሲሆን ከግብጽ የኢኮኖሚ ሁኔታዎች ጋር ተያይዞ ግን የሚነሱ ሀሳቦች ላይ ዝምታ መምረጣቸው ግብጽ በሙሉ ለሙሉ የኢኮኖሚ ስብራቷን በመሸፈን በሌሎች ጉዳዮች ላይ መጠመዷን የሚያመላክት ጉዳይ መሆኑም ተነግሯል። ምንም እንኳን ግብጽ ውስጣዊ ስብራቶቿን በመሸፈን የውጭ ጉዳዮች ላይ ትኩረት ብታደርግም በውጭ ጉዳዮች ላይም አብራ የተጣመረቻቸው ሀገራትም የተሰጣቸውን ኃላፊነት ከመወጣት ይልቅ ችግሮች በሙሉ እየተባባሱ መምጣታቸው ግብጽ የፈጠረቻቸውን ጥምረቶችም ቆም ብላ ልታስብ እንደሚገባም የሚያመላክቱ ናቸውም ተብሏል። ከዚህም በተጨማሪ ግብጽ በመካከለኛው ምስራቅ ጦርነት እንዲሁም ደግሞ አሜሪካና ኢራን ባሉበት አሁናዊ ሁኔታ ከዛም ባለፈ በእስራኤልና በግብጽ መካከል የተፈጠሩ ውጥረቶች ከኢኮኖሚ ስብራቶቿ በተጨማሪ ራስ ምታት የሆነባት ጉዳይ መሆኑን ተከትሎ የግብጽ አጠቃላይ እንቅስቃሴና የፕሬዝዳንት አብዱል ፈታህ አልሲሲም ቀጣይ የህልውና ጉዳያቸው ጥያቄ ምልክት ውስጥ የሚያስገባ እንደሆነም ነው የተነገረው። በመጨረሻም የአሜሪካ ልዑክ ለመከላከያ መሰከረ። መከላከያ ክሎቱን ለአሜሪካቸው ሊያካፍል ነው። የአሜሪካ መንግስት ኢትዮጵያን ከቀጠናው ሀገራት እያገለለ ከግብጽ ኤርትራና ሶማሊያ ጋር ያለውን ግንኙነት ማጠናከሩን በካይሮ በነበረው መድረክ ለፕሬዚዳንት ዶናልድ ትራምፕ የአረብ ሀገራትና የአፍሪካ ጉዳዮች ከፍተኛ አማካሪ አምባሳደር ሞዳስ ብሉስ አረጋግጧል የሚለውን ፕሮፓጋንዳ ውድቅ ያደረገችው አሜሪካ ከኢትዮጵያ ጋር በመከላከያ ዘርፍ ላይ ትብብር ላይ መድረሷ ተሰምቷል። የአሜሪካ መንግስት በግብጽና በኤርትራ በኩል ሲነሱ ለነበሩ ሀሳቦች ከሰጠው ምላሽ በተጨማሪ ግብጽ ኢትዮጵያን በቀጠናው ለማግለል ከሱዳን፣ ከሶማሊያ፣ ከኤርትራ ጋር ግንኙነቷን እያጠናከረች እንደሆነ የሚወጡ የተለያዩ ትንታኔዎችን መሰረተ ቢስ ናቸው በማለት ድጋሚ ማስተባበሏም ነው የተነገረው። ኢትዮጵያና አሜሪካ በወታደራዊ መስክ በትብብር ለመስራት ያደረጉትን ስምምነት መሰረት በማድረግም መነሻውን ከሮድ አይላንድ ያደረገው የአሜሪካ መከላከያ ቡድን በመከላከያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩም ተገልጿል። መከላከያ ሰራዊት እንዳስታወቀው ስልጠናው ትናንትና ነሐሴ 11 ቀን የተጀመረ ሲሆን በወታደራዊ ተልእኮች ወቅት በሰብአዊ መብቶችና ዓለም አቀፍ ወታደራዊ ህጎች አጠባበቅ ዙሪያም የሚያጠናጥም መሆኑ ነው የተነገረው። አሜሪካ ከኢትዮጵያ ጋር ያላትን የደህንነት ትብብርና ከግብጽ ጋር ያላትን የአባይ ውሃ ዲፕሎማሲ ግንኙነት በትይዩ እያስተዳደረች ያለችበት ሁኔታ መኖሩን ያመላከተና የኢትዮጵያ መከላከያ ልምድ የሚያካፍልበት ትልቅ መድረክ የተፈጠረ ሲሆን የኢትዮጵያ መከላከያ ራሱን እያዘመነና የውጊያ አቅሙን እያሳደገ ባለበት በዚህ ወቅት ከአሜሪካ ልዑክ በኩል የብቃት ምስክርነት ማግኘቱን ተከትሎ ግብጽና ኤርትራ የሰሩት ፕሮፓጋንዳም መና ቀርቷል። የኢትዮጵያ መከላከያ በአፍሪካ ቀንድ ብሎም በሰላም ማስከበር ሚናው ትልቅ ድርሻ በመያዝ በአፍሪካ ቀንድ ሰላምና መረጋጋት ላይ ወሳኝ ሚና እየተጫወተ መሆኑ የአሜሪካ የመከላከያ ልዑክ ለመከላከያ ምስክርነታቸውንም በይፋም ገልጸዋል። የአሜሪካ መንግስት ከሮድ ኦንላይን ብሔራዊ ጥበቃ ያወጣጣው ቡድን በኢትዮጵያ መከላከያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩን ተከትሎም በኢትዮጵያና በአሜሪካ መካከል ያለው የሁለትዮሽ ትብብር እያደገ መምጣቱ ነው የተነገረው። የአሜሪካው ልዑክ ቡድን የጀመረው ስልጠናና ሌሎች ጉዳዮችን በተመለከተ መግለጫ የሰጡት በመከላከያ የውጭ ግንኙነት ወታደራዊ ትብብር ዳይሬክተር የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ እንደገለጹትም ኢትዮጵያ በቀጠናው እያሳደገች ያለው መልካም ተጽዕኖና ተሰሚነቷን በማሳደግ የኢትዮጵያ መከላከያ ኃይል በተለይም በፈንጂ አወጋገድና ተያያዥ ወታደራዊ ክህሎቶች ያካበተው ልምድ ለአሜሪካቻቸው የሚያካፍሉበት ሁለት አቅጣጫ ያለው ትብብር ከአሜሪካ ጋር መፍጠሩንም ይፋ አድርጓል። ኢትዮጵያ ለሶማሊያ ሰላምና መረጋጋት እያበረከተች ያለችውን አስተዋጽኦ በማጉላት ስልጠናው ሁለቱን ሀገራት በጋራ ወታደራዊ ተግባራት ይበልጥ ውጤታማ ለማድረግ የሚያግዝ መሆኑም
የተገለጸ ሲሆን ይህም በኢትዮጵያና በአሜሪካ መካከል ያለውን ትብብር የሚያሳድግ መሆኑም ተሰምቷል። የኢትዮጵያና የአሜሪካ መንግስት ወታደራዊ ጥምረት መጨመር በሀገሪቱ መካከል የተደረሰው የቀይ ባህር ስምምነትን ይበልጥ የሚያሳድግና በሁለቱ ሀገራት መካከል ያለውን የጦር መሳሪያ ድጋፍ ጭምር ሊያካትት እንደሚችልም የተለያዩ አስተያየት ሰጪዎችም እየገለጹ ነው። ለዛሬ የያዝናቸው መረጃዎች እነዚህ ነበሩ። ውድ ተከታታዮቻችን ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ለሌሎች ሼርና ላይክ ማድረጋችሁን አትርሱ። መልካም ጊዜም ጤና ይስጥልን።